የመሪ ኮከብ ሐዋርያዊ አገልግሎት ከ10 ዓመታት በላይ ወጣቶችን ምእምናንንና ኮሚኒቲዎችን በማስተባበር ለብሔራዊ የደም ባንክ ከፍተኛ የጤና ጉዳት ለደረሰባቸው ወገኖቻችን የሚውል የበጎ ፈቃደኞች ደም ልገሳ ዘመቻ በየወቅቱና በየቁምስና እንደሚያስተባብር ይታወቃል። የሚለገሰው ደም ለወላዶች ለቀዶ ጥገና ታካሚዎችና በተለያየ ምክንያት ደም ለሚያስፈልጋቸው ይውላል። ሞቱና ትንሳኤውን በህይወታችን በየዕለቱ የምንሰብከው ጌታችንና መድኃኒታችን ኢየሱስ ክርስቶስ ደሙን አፍስሶ ስላዳነን እኛም የአቅማችንን የሌላውን ህይወት ለማዳን ማገዝ ተገቢ ክርስቲያናዊ ግዴታ ነው። ዘንድሮም በምህረት ዓመቱ ከቅዱስ ሩፋኤል የካቶሊክ ጤና ባለሙያዎች ህብረት ጋር በማቀናጀት በመዲናይቱ የሚገኙ 10 የሚሆኑ መንፈሳዊ ማህበራትና እንቅስቃሴዎችን የቁምስና ወጣቶች ማህበራት፣ ወጣት ካቶሊክ ሰራተኞች እንቅስቃሴ፣ የወጣቶች ቅዱስ ቁርባን እንቅስቃሴ፣ የዩኒቨርሲቲ ተማሪዎች እንቅስቃሴ፣ የክርስቲያን ህይወት ማህበር፣ ፍቅርና ሰላም የወጣቶች ህብረት፣ የልደታ ቅዱስ ልበ ኢየሱስ ማህበር፣ የፕሮ ላይፍ እንቅስቃሴ፣ ታሊታኩም እንቅስቃሴ በማስተባበር ቅዳሜ ግንቦት 30 ቀን 2017 ዓ.ም ከሰዓት በኋላ በልደታ ማርያም ካቴድራልና እሁድ ሰኔ 1 ቀን 2017 ዓ.ም ሙሉ ቀን በመድኃኔዓለም ቁምስና ታላቅ የደም ልገሳ ዘመቻ ታቅዷል። ደም መለገሱ ጠቀሜታው ለተቀባይም ለሰጪም ነው። ለሰው ልጅ መሰረታዊ ፍላጎት መሟላት አስተዋጽኦ እድልና እርካታ ይሰጣል። በደም ውስጥ ከፍተኛ የብረት ወይም አይረን ክምችትን ይከላከላል። ለካንሰር የመጋለጥ እድልን ይቀንሳል። የልብ የጉበትና የጣፊያ ችግሮች የመጋለጥ እድልን ይቀንሳል። ሰውነታችን አዳዲስ ሴሎችን እንዲያመርት ያግዛል። በተጨማሪም ደም መለገስ ምንም አይነት ጉዳት አያስከትልም። ከኛ ሳይቀነስ ለሌላው መድረስ ምንኛ መታደል ነው።